ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ በመጀመሪያ እንኳን ለኢደል አድሃ አረፋ በሰላም አደረሰን አደረሳችሁ። ዛሬ ደግሞ ቆንጆ የሆነ የኩሬባት አሰራር ነው ይዤላችሁ የመጣሁት። 3 ግብአቶች ብቻ ነው የሚያስፈልገን። በጣም ቆንጆ አሰራር ነው። ወደ ስራው እንግባ። ስራውን ስጀምር አንድ የተፈጨ ሱካር፣ አንድ የውሃ ብርጭቆ ነው የተጠቀምኩት። ቂቤ አንድ የውሃ ብርጭቆ፣ ዘይት አንድ የውሃ ብርጭቆ ሩብ የሚያህል እጨምርበታለሁኝ። ጨው ትንሽ ጨምሬያለሁኝ። በሶስት ግብአት ያልኩት በቂቤ ብቻ መስራት ይቻላል፣ በዘይት ብቻ መስራት ይቻላል። እንዲሁ ደግሞ እንደኔ እንደዚህ ቀላቅላችሁ መስራት ትችላላችሁ። በጣም ቆንጆ ነው የሚሆነው። በዘይት ብቻም ሲሰራ ቆንጆ ነው። የበለጠ ግን እንዲህ ተቀላቅሎ ሲሰራ ወይም ደግሞ በቂቤ ብቻ ሲሰራ በጣም ቆንጆ የሆነ ጣዕም አለው። ሱካር ፓውደሩንና ቂቤውን እንዲሁም ጨውን አንድ ላይ በስካቶላ ትንሽ ለወስ ስንመታው በማሽኑ እንዳይበተን ካደረግን በኋላ እንደዚህ ክሬም እስከሚሆን ድረስ እንመታዋለን። ከዛ ዱቄት ነው የምጨምረው። ዱቄት 4 ኩባያ ጨምሬያለሁኝ። አይተን ደግሞ እንጨምራለን። ሁሌም እያየን ብንጨምር ቆንጆ ነው። አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት ደግሞ ውሃ ያነሳም። ከዛ ግማሽ ጨምሬ እንደዚህ እንደምትመለከቱት በደንብ በእጄ ደግሞ አሸዋለሁኝ። በእጃችን ስናሸው ያስታውቃል ምን ያህል እንደሚያስፈልገን። ዱቄት እያየን እንደ ዱቄታችሁ አይነት ጨምሩበት። የኔ ግን በቂ ነው እዚህ ጋር። ስለዚህ በደንብ እንደዚህ ቼክ ካረኩት በኋላ እንደዚህ ስንነካው በቃ ቆንጆ ስንጥቅጥቅ አላለም። ቆንጆ ሲሆን ላስቲክ አልብሰን ቢያንስ ከ10 እስከ 15 ደቂቃ ለሩብ ሰዓት የሚያህል ፍርጅ አቆይቸዋለሁኝ። ከፍርጅ ከወጣ በኋላ እንዲህ በእጃችን እያድበለበልን መጀመሪያ ጨመቅ ስናደርገው ቆንጆ ስብስብ ብሎ ቆንጆ ይሆንልናል። ቅርጽም ይይዝልናል፣ ፍርክስክስ አይልም። ከዛ እንደዚህ ቅርንፉድ፣ ለውዝ፣ የተለያዩ ዲኮር ማድረጊያዎችን መጠቀም ትችላላችሁ። እኔ እንግዲህ በለውዝና በቅርንፉድ የተወሰነውን አድርጌያለሁኝ። እንዲህ ስንደበልል በጣም አታተናንሱት። በጣም ሲያንስ እኔ ኩሬባ በእኔ እንትን ደስ አይለኝም። ትንሽ ተለቅ ሲል ግን ለአይንም ያምራል፣ ቆንጆም ነው እና ትንሽ ተለቅ አድርጌዋለሁ። እኔ በዚህ ሳይዝ ሲሆን ቆንጆ ነው። የቀረውን ደግሞ የተወሰነ በዚህ ዲኮር አድርጌዋለሁኝ። እናንተ ደግሞ እንደ ምርጫችሁና እንደ ፍላጎታችሁ ዲኮር ማድረግ ትችላላችሁ። በመቀጠል እንግዲህ በ170 ዲግሪ ለ10 ደቂቃ ያህል አብስለን እናወጣዋለን። እንደ ኦቨናችን አይነት ሁላችንም ኦቨናችን ስለሚለያይ አይተን መብሰሉን ቼክ አድርገን እናወጣለን። የኔ እንግዲህ በዚህ መልኩ ቆንጆ ሆኖ በስሎ ወጥቷል። በጣም ቆንጆ ጣዕም ነው ያለው። ሞክሩት፣ ትወዱታላችሁ። የዛሬ ስራዬ እንግዲህ ይሄንን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሁላችሁንም ስለተከታተላችሁኝ ከልብ እያመሰገንኩ በቀጣይ ስራ እስክንገናኝ ሰላም ሁኑ።